ዓለም በአሁኑ ሰዓት በአንድ ትልቅ የታሪክ መስቀለኛ መንገድ ላይ ትገኛለች። በመካከለኛው ምስራቅ የሚነፍሰው የጦርነት ንፋስ ከምንጊዜውም በላይ እየጠነከረ መጥቷል። በዛሬው ዝግጅታችን ውስጥ በሊባኖስ ድንበር ላይ የተደቀነውን የጦርነት ድባብ ብቻ ሳይሆን ከትዕይንቱ በስተጀርባ ያሉትን ሚስጥራዊ እንቅስቃሴዎች እንፈትሻለን። የተባበሩት አረብ ኤምሬትስ ከኦፔክ ለመውጣት የወሰነችው ድንገተኛ ውሳኔ በዓለም ነዳጅ ገበያ ላይ የሚፈጥረው ሱናሚ ምን ይመስላል? መሪ አልባ ሆኖ በአክራር የጦር አዛዦች እጅ ላይ የወደቀው የኢራን እጣ ፋንታስ ወዴት እያመራ ነው? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም እስራኤል በሊባኖስ ላይ ያጠመደችው የሁለት ሳምንት የጊዜ ገደብ በመካከለኛው ምስራቅ ያለውን ውጥረት ወደማይመለስበት ደረጃ አድርሶታል። ይህ ውሳኔ የመጣው ከሊባኖስ ጋር በሚደረገው የተኩስ አቁም እና የድንበር ላይ ድርድር ምንም አይነት መሻሻል ባለመታየቱ ምክንያት ነው። የእስራኤል ባለስልጣናት እንደሚሉት ዲፕሎማሲው የታካሚው የመጨረሻ እስትንፋስ ነው፣ ካልተሰራ ደግሞ ወደ ቀዶ ጥገና መግባት ግድ ይላል። የ14 ቀን ለዲፕሎማሲው መፍትሄ የሰጠ የመጨረሻ እድል ነው። እስራኤል በዚህ ጊዜ ውስጥ ከስምምነት የማይደረስ ከሆነ በሊባኖስ ላይ የምታደርገውን ወታደራዊ ጥቃት በከፍተኛ ሁኔታ እንደምታጠናክር አስጠንቅቃለች። ለዚህም እንደ ዋነኛ ምክንያት የምታቀርበው በሰሜን የሀገሪቱ ክፍል የሚገኙ ነዋሪዎቿ ደህንነት ነው። ከ70 ሺህ በላይ እስራኤላውያን ከቤታቸው ተፈናቅለው የሚገኙ ሲሆን መንግስት እነዚህ ዜጎችን በሰላም ለመመለስ የሄዝቦላን ታጣቂዎች ከድንበር አካባቢው ርቀው ወደ ሊታኒ ወንዝ መሸሽ አለባቸው የሚል ጥብቅ አቋምን ይዟል። ነገር ግን ነገሩ ከንግግር አልፏል። በአሁኑ ወቅት በሁለቱ አገራት ድንበር ላይ ያለው የጦርነት ድባብ እጅግ አስፈሪ ነው። ታንኮች ተሰልፈዋል። የአየር ኃይል ተዋጊ ጀቶች በሊባኖስ ሰማይ ላይ በዝቅተኛ ከፍታ እየበረሩ ድምጻቸውን እያሰሙ ይገኛሉ። አሜሪካና ፈረንሳይ ግጭቱ ወደ ቀጠናዊ ጦርነት እንዳያድግ ከፍተኛ የዲፕሎማሲ ጥረት እያደረጉ ቢሆንም ነገር ግን የእስራኤል አዲሱ የጊዜ ገደብ የእነዚህን ሀገራት ጥረት ውሃ እንዲበላው አድርጎታል። የሊባኖስ መንግስት በበኩሉ ይህንን ዛቻ ለሰላም ንግግሩ ትልቅ እንቅፋት ሲል ኮንኖታል። ይህ በእንዲህ እንዳለ ወደ ምስራቅ ስንመለከት ኢራን በታሪኳ አይተው የማታውቀው ምስቅልቅል ውስጥ ትገኛለች። ለ10 ዓመታት በሃይማኖታዊ መሪዎች ስር ስትመራ የነበረችው ኢራን አሁን ላይ ግልጽ ወደ ሆነ መመሪያ የሚሰጥ የበላይ መሪ የላትም። ለሁለት ወራት በዘለቀው የኢራን ጦርነት ምክንያት የሃይማኖት መሪዎቹ ተጽዕኖ እየደከመ መጥቶ ስልጣኑ በድንገት ወደ አክራሪ የአብዮታዊ ዘብ አዛዦች እጅ ላይ ወድቋል። ይህ ለውጥ ለዓለም ትልቅ ስጋት ነው። የሃይማኖት መሪዎቹ ቢያንስ በፖለቲካዊ ስሌት እና በሃይማኖታዊ ፍትህዎች ውሳኔን ያመዛዝኑ ነበር። አሁን ግን ስልጣኑን የተቆጣጠሩት የጦር አዛዦች ከጥፋት በስተቀር ድርድር አናውቅም የሚል አቋም ያላቸው ናቸው። ቴህራን አሁን መመሪያ የሚቀበለው ከዲፕሎማቶች ሳይሆን ከጦር ሜዳ ጀነራሎች ነው። ይህ ሁኔታ ኢራንን ይበልጥ አደገኛና ያልተጠበቀ እርምጃ እንድትወስድ ሊያደርጋት ይችላል። በኢራን ውስጥ ያለው የውስጥ ቀውስ የህዝቡንም ስሜት ለሁለት ከፍሎታል። ይህ የመሪነት ክፍተት ኢራንን ለከፋ የእርስ በእርስ ጦርነት ወይም ለማያባራ ቀጠናዊ ግጭት አሳልፎ ሊሰጣት እንደሚችል ተንታኞች ስጋታቸውን እየገለጹ ይገኛሉ። ይህ በእንዲህ እንዳለ በዚህ ሁሉ ውጥረት መሃል ሌላ ያልተጠበቀ የኢኮኖሚ ቦምብ ፈንድቷል። የተባበሩት አረብ ኤምሬትስ ወይም ዩኤኢ ከነዳጅ ላኪ አገራት ድርጅት ወይም ኦፔክ እንደምትወጣ ይፋ አድርጋለች። ኦፔክ እንደ አውሮፓውያኑ የዘመን ቀመር በ1960 በባግዳድ ከተመሰረተ ጀምሮ የዓለምን የነዳጅ ዋጋ በመቆጣጠር ረገድ ትልቁን ሚና ሲጫወት የቆየ ድርጅት ነው። የአባል ሀገራቱ ቁጥር 12 ደርሶ የነበረ ቢሆንም አሁን ግን የተባበሩት አረብ ኤምሬትስ ውሳኔ ድርጅቱን አዳክሞታል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት የነዳጅ ገበያውን መረጋጋት አሳጥቶታል። ኤምሬትስ ከድርጅቱ የወጣችው የራሷን ብሔራዊ ጥቅም ለማስጠበቅና በነጻነት ነዳጇን ለማምረት
የሚያስከትል ነው የሚሉ ሐሳቦችም በግልጽ እየተናፈሱ ይገኛሉ። ይህ ውሳኔ በዓለም ገበያ ላይ የነዳጅ ዋጋ በአንድ ሌሊት እንዲንር አድርጎታል። በተለይም በጦርነት ውስጥ ላሉት አገራት የኢኮኖሚ ጫናው እጅግ ከባድ እየሆነ መጥቷል። የኦፔክ መዳከም ማለት የነዳጅ ገበያውን የሚመራው ማዕከላዊ ኃይል ጠፋ ማለት ነው። ይህም አገራት በራሳቸው ፍላጎት ዋጋ እንዲጨምሩ ወይም ምርት እንዲቀንሱ እድል ይሰጣል። ይህ የኢኮኖሚ ጦርነት ከምድር በላይ ጦርነት ባልተናነሰ መልኩ የዓለምን ሀያላን አገራት እያወዛገበ ይገኛል። ይህ በእንዲህ እንዳለ የመካከለኛው ምስራቅ ጦርነት በአትላንቲክ ውቅያኖስ ማዶ ያሉ ወዳጆችንም አኳርፏል። የአውሮፓ ሀገራት አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ውስጥ እንደማይሳተፉ በይፋ አሳውቀዋል። ይህ ውሳኔ የትራንስ አትላንቲክ ግንኙነትን እንደ አዲስ አሻግሮታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአውሮፓውያን አጋሮቻቸው ላይ ያላቸውን ቅሬታ በመግለጽ ላይ ናቸው። ትራምፕ በማህበራዊ ሚዲያ ገጾቻቸው እና በመገናኛ ብዙሃን ቃለ መጠይቆቻቸው አውሮፓውያንን ጥገኛ ሲሉ ነቅፈዋል። እንዲያውም አሜሪካ ለአስርት ዓመታት ከዘለቀው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እንደሚወጡ ደጋግመው ዝተዋል። የትራምፕ አስተዳደር ትኩረት አሁን ሙሉ በሙሉ በእስራኤል ላይ ነው። በአሜሪካ የዩኬ አምባሳደር ሰር ክርስቲያን ተርነር እንዳሉት ከዩናይትድ ስቴትስ ጋር ልዩ ግንኙነት ያላት ብቸኛዋ ሀገር ምናልባት እስራኤል ብቻ ናት ሲሉ ተናግረዋል። የመከፋፈል ለሩሲያና ለቻይና ትልቅ የፖለቲካ ድል ነው። ምዕራባውያን በአንድ አቋም መቆም ካቃታቸው በመካከለኛው ምስራቅ የሚካሄደው ጦርነት ዓለም አቀፍ የኃይል ሚዛኑን ሊቀይረው ይችላል። አውሮፓ የራሷን ደህንነት ለመጠበቅ የአዲስ ስልት መፈለግ ያለባት ጊዜ ላይ የደረሰች ይመስላል። በሌላ በኩል ወደ ኋላ መለስ ብለን ስንመለከት በመካከለኛው ምስራቅ ያለው ውጥረት በዚህ ደረጃ የከረረው በድንገት የመጣ ክስተት አይደለም። የአሁኑ የ14 ቀናት የጊዜ ገደብ ትርጉምን ለመረዳት ፕሬዝዳንት ዶናልድ ትራምፕ በቅርቡ ያደረጉትን ድንገተኛ ዲፕሎማሲያዊ እንቅስቃሴ ማስታወስ ይኖርብናል። በግሪጎሪያን አቆጣጠር ሚያዝያ 17 2016 ትራምፕ ለ10 ቀናት የሚቆይ ጊዜያዊ የተኩስ አቁም ስምምነት ይፋ ማድረጋቸው ይታወሳል። ይህ ስምምነት በወቅቱ ለዓለም ትልቅ ተስፋን ሰጥቶ የነበረ ቢሆንም አሁን ላይ ግን ያ ተስፋ ወደ ጥቁር ጨለማ ወይም ዳመናነት ተቀይሯል። ይህ ስምምነት ለምን አልዘለቀም የሚለውን ስንመለከት ተንታኞች የሚሉት ምላሽ መተማመን የለም የሚል ነው። በሌላ በኩል ደግሞ የሊባኖስ ታጣቂዎች እስራኤል ለድርድሩ ቅንነት የላትም ሲሉ ይወቅሳሉ። የትራምፕ ጊዜያዊ ስምምነት ማብቂያ አሁን ላለው የ2 ሳምንት የመጨረሻ ማስጠንቀቂያ እንደ መነሻ ሆኖ አገልግሏል። እዚህ ጋር ልብ ሊባል የሚገባው ጉዳይ ትራምፕ ይህንን ስምምነት ሲያውጁ የአውሮፓ አጋሮቻቸውን ሳያማክሩ መሆኑን ነው። ይህ ደግሞ ቀደም ሲል ለጠቀስነው የትራንስ አትላንቲክ ግንኙነት መሻከር ትልቁ ማሳያ ነው። አሜሪካ ብቻዬን እወስናለሁ በሚል መሪ የምትጓዝ ከሆነ እንደ ፈረንሳይ እና ብሪታንያ ያሉ ቀጠናዊ ፍላጎት ያላቸው ሀገራት በድርድሩ ላይ ያላቸው ሚና እየቀነሰ ይሄዳል። ይህ መገለል ደግሞ በመካከለኛው ምስራቅ ለሚገኙ ተፋላሚ ኃይሎች የተደበላለቀ መልእክትን እያስተላለፈ ይገኛል። ይህ በእንዲህ እንዳለ ቀደም ሲል የተባበሩት አረብ ኤምሬትስ ከኦፔክ መውጣቷን ጠቅሰናል። ይህንን ነጥብ በጥቂቱ አስፍተን ስንመለከተው ኦፔክ ሲመሰረት ዋነኛ ዓላማው የምዕራባውያንን የነዳጅ ኩባንያዎች በነዳጅ ዋጋ ላይ ያላቸውን የበላይነት ለመስበር ነበር። ሆኖም ግን አሁን ታሪክ ራሱን እየደገመ ይገኛል። አገራት በድርጅት ውስጥ ታጥሮ ከመቀመጥ ይልቅ በራሳቸው ፍላጎት መነገድን መርጠዋል። የኤምሬትስ መውጣት ለሌሎች አገራትም ሊያበረታታ ይችላል። ለምሳሌ ሳውዲ አረቢያ በኦፔክ ውስጥ ያላት የበላይነት የማይዋጥላቸው ሀገራት እንደ ኤምሬትስ ሁሉ የራሳቸውን መንገድ ሊጀምሩ ይችላሉ። ይህ ደግሞ የዓለምን የነዳጅ ገበያ በሁለት ጎራ እንዲከፈል ያደርጋል። ጎራ አንድን ስንመለከት በኦፔክ ስር ሆነው ምርትን በመቀነስ ዋጋ ለመጨመር የሚሰሩ ሀገራት፣ እንዲሁም ደግሞ ሁለተኛው ጎራ ከኦፔክ ውጪ ሆነው በገበያ ፍላጎት መሰረት በብዛት በማምረት ትርፍ ለማግኘት የሚሞክሩ ሀገራት። የተባበሩት አረብ ኤምሬትስ ከኦፔክ መውጣቷ ለራሷ ወታደራዊ እና ኢኮኖሚያዊ ደህንነት የምታደርገው ጥንቃቄ እንደሆነ መረዳት ይቻላል። ይህ በእንዲህ እንዳለ በኢራን ውስጥ እየታየ ያለው ለውጥ ከላይ ላዩን ከሚታየው
ከፖለቲካ ምስቅልቅል ያለፈ ጥልቅ ሚስጥር አለው። መሪ አልባዋ ኢራን ስንል ስልጣኑ ባዶ ቦታ ላይ ወድቋል ማለት ሳይሆን ከአንጋፋው ሃይማኖታዊ መዋቅር ወጥቶ ወደ ወታደራዊው ጥላ መንግስት ተሸጋግሯል ማለት ነው። ይህ በድንገት ፍጻሜውን ያገኘው የሃይማኖታዊው አገዛዝ የሀገሪቱን እጣ ፋንታ በአክራሪ የአብዮታዊ ዘብ አዛዦች እጅ ላይ እንዲወድቅ አድርጎታል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ታላላቅ ክስተቶች ሲከሰቱ ሁልጊዜም አይን የሚያርፍባት ሳውዲ አረቢያ ናት። አሁን ባለው ውጥረት ውስጥ ያሳየችው ጥልቅ ዝምታ የብዙዎችን ትኩረት ስቧል። እስራኤል የሁለት ሳምንት ገደብ ስታስቀምጥና የተባበሩት አረብ ኤምሬትስ ከኦፔክ ስትወጣ የሪያድ ቤተ መንግስት በጉዳዩ ላይ ጥንቃቄ የተሞላበት አቋምን መርጧል። ይህ ዝምታ ግን ፍርሃት ሳይሆን ጥልቅ የሆነ ስልታዊ የስሌት ውጤት እንደሆነ ይገመታል። ሳውዲ አረቢያ በቪዥን 30 ፕሮጀክቷ አማካኝነት አገሪቱ የዓለም የቱሪዝም እና የኢኮኖሚ ማዕከል ለማድረግ እየሰራች ባለችበት በዚህ ወቅት ቀጠናዊ ጦርነት ትልቁ ስጋቷ ነው። ይሁን እንጂ የኢራን በአክራሪ የጦር አዛዦች እጅ መውደቅ ለሳውዲም ቢሆን ቀላል ስጋት አይደለም። ሪያድ በቴሄራን እና በእስራኤል መካከል የሚደረገው ፍጥጫ አቋሟን እንደማያዳክምባት በአንድ በኩል ከአሜሪካ ጋር ያላትን የደህንነት ስምምነት ለማጠናከር ስትል፣ በሌላ በኩል ደግሞ ከቻይና ጋር ያላትን የንግድ ትስስር እንደ መከላከያ እየተጠቀመችበት ትገኛለች። በኦፔክ ውስጥ የተፈጠረው መከፋፈል ለሳውዲ አረቢያ ትልቅ ፈተና ሆኖ ተገኝቷል። ኤምሬትስም ድርጅቱን ለቃ መውጣቷ ሳውዲ አረቢያ በነዳጅ ገበያ ላይ ያላትን ብቸኛ ተጽዕኖ ፈታኝ ያደርገዋል። አሁን ባለው ሁኔታ ሳውዲ አረቢያ በሁለት እሳቶች መካከል ትገኛለች። በአንድ በኩል የእስራኤል ወታደራዊ እርምጃ የቀጠናውን መረጋጋት ያናገዋል የሚል ስጋት፣ በሌላ በኩል ደግሞ የኢራን መስፋፋት የሚያስከትለው አደጋ። ይህ የሪያድ የዲፕሎማሲ ጨዋታ በሚቀጥሉት 14 ቀናት ውስጥ ወደ የትኛው ወገን እንደሚያደላ የሚታይ ይሆናል ተብሎ ይጠበቃል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። በየጊዜው ወቅታዊና ፈጣን መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ ማድረግ አትዘንጉ እያልን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።